ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ መረጃዎችን በዛሬ ፕሮግራማችን ላይ አካተናል። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን በርከት ያሉ ሀሳቦችን የምናነሳ ይሆናል። ትላንትና የተደረገ አንድ ጨዋታ አለ። በተወዳጁ እንግሊዝ ፕሪሚየር ሊግ የ35ኛ ሳምንት ጨዋታዎች ትላንትና መደረግ ጀምሯል። የሱን የጨዋታ ውጤት እናነሳለን። ዛሬም እንግዲህ ተጠባቂ ጨዋታዎች ይደረጋሉ። አርሰናል ዛሬ ከቦርንመዝ ጋር ጨዋታውን ያደርጋል። ከዚህ ጨዋታ ጋር ማያይዘን የምናነሳቸው ነጥቦች ይኖሩናል። ሌሎችም የአውሮፓ ታላላቅ ሊጎች ላይ የሚደረጉ መርሃ ግብሮች አሉ። እነሱንም የምንዳስስ ነው የሚሆነው። ከዛ በተጨማሪ ግን ክለቦችን የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች እንዲሁም እጅግ በርከት ያሉ ስፖርታዊ ጉዳዮች አሁንም እየተሰሙ ይገኛሉና እነሱንም ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። በቀጥታ ወደ ዛሬው ፕሮግራማችን የምናመራ ይሆናል። ከሀገር ውስጥ ጉዳዮቻችን ነው የዛሬን ፕሮግራማችንን የምንጀምረው። በኢትዮጵያ ፕሪሚየር ሊግ 27ኛ ሳምንት መርሃ ግብር ባህር ዳር ከተማ ከኢትዮ ኤሌክትሪክ ጋር ያደረጉትን ጨዋታ 2-0 በሆነ ውጤት ማሸነፍ ችሏል። ባህር ዳር ከተማዎችን እንግዲህ አሸናፊ ያደረጉ ሁለት ግቦችን ያስቆጠሩት ግርማ ዲሳሳና ቸርነት ጉክሳ ናቸው። ትናንትና ጎሎቹን ያስቆጠሩት ባህር ዳር ከተማ ትናንትና ማሸነፉን ተከትሎ ነጥቡን 43 በማድረስ የሊጉንም ላይ እንግዲህ ሁለተኛ ደረጃ ላይ የተቀመጠ ቡድን ሆኗል። በአንጻሩ ትላንትና ሽንፈት የገጠመው ኢትዮ ኤሌክትሪክ 32 ነጥቦችን ሰብስቦ 12ኛ ደረጃ ላይ የተቀመጠ ቡድን ነው። በቀጣይ ኢትዮ ኤሌክትሪክ ከቅዱስ ጊዮርጊስ ጋር ጨዋታውን ያደርጋል። በአንጻሩ ኢትዮጵያ መድን ከባህር ዳር ከተማ ጋር የሚያደርጉት መርሃ ግብርም እንዲሁ በቀጣይ ዙር የሚጠበቀው ጨዋታ ነው። በኢትዮጵያ ፕሪሚየር ሊግ 27ኛ ሳምንት መርሃ ግብር መቻል ከኢትዮጵያ ንግድ ባንክ ጋር እንዲሁም ሌላ ጨዋታ አድርገው ነበር። ይህ ጨዋታ ደግሞ 0-0 በሆናቸው ውጤት ሊጠናቀቀው መቻል ከ3 ተከታታይ ጨዋታዎች ድል በኋላ ነው ነጥብ መጣላቸው የተገለጸው። መቻል 39 ነጥቦችን በመሰብሰብ አራተኛ ደረጃ ላይ ሲቀመጥ፣ ኢትዮጵያ ንግድ ባንክ በ36 ነጥቦች 8ኛ ደረጃ ላይ የተቀመጠ ቡድን ነው። በቀጣይ ኢትዮጵያ ንግድ ባንክ ከወልዋሎ አዲግራት ዩኒቨርሲቲ ጋር ጨዋታውን ያደርጋል። በአንጻሩ ሲዳማ ቡና ከመቻል ጋር የሚያደርጉት መርሃ ግብርም የሚጠበቅ ጨዋታ ነው። እነዚህ ትላንትና የተደረጉ ሁለት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ናቸው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ ውድ ቤተሰቦቻችን። የተወዳጁ የእንግሊዝ ፕሪሚየር ሊግ 35ኛ ሳምንት መርሃ ግብር ትላንትና በተደረገ አንድ ጨዋታ ጅማሮውን አድርጓል። ይሄ ጨዋታ ደግሞ በማንቸስተር ሲቲ እና እንዲሁ ደግሞ በወልቨርሃምፕተን ወንደረርስ መካከል በኢቲሃድ ስቴዲየም የተደረገ ጨዋታ ነው። እንግዲህ ይህ ጨዋታ ለማንቸስተር ሲቲ በተለይ እጅጉን ወሳኝ ጨዋታ ነው። የአውሮፓ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ ትልቅ ፉክክር እየተደረገ ይገኛል። በተወዳጁ የእንግሊዝ ፕሪሚየር ሊግ ሌሎች ነገሮች ተለይተው ታውቀዋል። ሻምፒዮኑ ሊቨርፑል መሆኑ ተለይቶ ተረጋግጧል። ወራጆቹ ደግሞ ሌስተር፣ ኢፕስዊች እና ሳውዝሃምፕተን መሆናቸው የተረጋገጠ እንደሆነም ይታወቃልና አሁን ላይ ያልታወቀው ነገር በአውሮፓ ቻምፒየንስ ሊግ ማን ይሳተፋል የሚለው ጉዳይ ብቻ ነው። ስለዚህ በዚህ ቦታ ላይ ደግሞ ለማጠናቀቅ ማንቸስተር ሲቲ፣ እንዲሁ ቼልሲ፣ ኒውካስል፣ ኖቲንግሃም በርከት ያሉ ቡድኖች ፉክክር እያደረጉ ይገኛሉና ከነዚህ መካከል አንደኛው የፔፕ ጓርዲዮላው ማንቸስተር ሲቲ አንደኛው ነው። ነጥቦችን መጣል የማይቻልበት ሰዓት ላይ ደርሷል። እንግዲህ አሁን ላይ የተወዳጁ የእንግሊዝ ፕሪሚየር ሊግ ትናንትናም በኢቲሃድ ስቴዲየም የተመለከትነው ይህን ነው። ማንቸስተር ሲቲ ከዚህ በፊት የምናውቀውን እንግዲህ በርከት ያሉ ኳሶችን ፖሰስ አድርጎ እንግዲህ ትናንትና አልተመለከትነውም። በርከት ያሉ እንዲሁ እድሎችንም ሲፈጥርም ጭምር ብዙ አልተመለከትንም ከሌላው ጊዜ ማንቸስተር ሲቲ አንጻር። በርግጥ ዘንድሮ መጠነኛ የውጤት መንገጫገጮች እየገጠማቸው እንደነበር የሚታወስ ነው። አሁን ላይ ግን ጥንቃቄን አድርገው ጨዋታውን አሸንፈው ብቻ መውጣት የማንቸስተር ሲቲ ኢላማ ሊሆን እንደሚችል ነው እየተገለጸ የሚገኘው። ምክንያቱም አሁን ላይ ነጥብ መሰብሰብ የግዴታ የሆነበት ሰዓት ላይ ስለምንገኝ። ትላንትና ማንቸስተር ሲቲ በሜዳው ኢቲሃድ ስቴዲየም ከወልቨርሃምፕተን ወንደረርስ ጋር ነው ጨዋታውን ያደረገው። ጨዋታውንም 1-0 በሆነ ውጤት በርግጥ ማንቸስተር ሲቲ ማሸነፍ የቻለበትን አጋጣሚ ነው ትላንትና የተመለከትነው። ብቸኛውን ጎል ደግሞ በክረምቱ ከማንቸስተር ሲቲ ጋር የሚለያየው ኬቨን ደብሮይና ነው ትላንትና ማስቆጠር የቻለውና ትላንትና ኬቨን ደብሮይና ለቡድኑ እጅግ ወሳኝ የሚባለውን ነጥብ ያስገኘበትን ጎል ከጄረሚ ዶኩ ያገኘውን ኳስ ነው እንግዲህ ማስቆጠር የቻለው። ትላንትና
እንግዲህ አሁንም በደንብ መስራት እንደሚችል አሁንም እንግዲህ ለዚህ ቡድን በደንብ ግልጋሎቱን መስጠት እንደሚችል ያሳየበትን ፐርፎርማንስ ነው በትናንትናው ጨዋታ ላይ እንዲሁ የተመለከትነው። ትናንትና እንግዲህ ማንቸስተር ሲቲዎች በጨዋታው ላይ በአጠቃላይ 9 ያክል ሙከራዎችን ነው ማድረግ የቻሉት። ከነዚህ መካከል 2 ብቻ ናቸው ኢላማቸውን መጠበቅ እንደቻሉ የተመለከትነው። በአጠቃላይ ደግሞ እንዲሁ ወልቨርሃምፕተን ወንደረርሶችም ጥሩ የሚባል ሙከራ እድሎችን አግኝተው ነበር። ማቲያስ ኩኛ የግቡ ቋሚ መለሰበት አጋጣሚን ተመልክተናል። ከዛ በተጨማሪ ሪያን አይት ኑሪም እንዲሁ በጣም አስቆጭ የሚባል የግብ ዕድልን አግኝቶ ሳይጠቀምበት የቀረው እሱም የግቡ ቋሚ የመለሰበትን አጋጣሚ የምናስታውሰው ነው። እንዲሁ ወልቨርሃምፕተን ወንደርሶች ባለፉት ተከታታይ 6 ጨዋታዎች በፕሪሚየር ሊጉ አሸንፈው ስለነበር ጠንከር ያለ ተጋጣሚ መሆናቸውን ትናንትና ለማንቸስተር ሲቲ ማሳየትም የቻሉበትን አጋጣሚ ነው የተመለከትነው። ኬቨን ደብሮይና ከሊዮኔል ሜሲ በኋላ በአሰልጣኝ ፔፕ ጓርዲዮላ ስር እየሰለጠነ 250 የግብ ተሳትፎችን ማድረግ የቻለ የመጀመሪያው ተጫዋች ያደርገዋል። ከዚህ በፊት ሊዮኔል ሜሲ ነው ይህንን ያደረገው በፔፕ ጓርዲዮላ የአሰልጣኝነት ዘመን። ወልቭስ እንግዲህ ከ6 ተከታታይ የፕሪሚየር ሊግ ጨዋታዎች ድል በኋላ ነው ትናንትና ሽንፈት ያስተናገዱት። በአመቱ መጨረሻ ክለቡን የሚለቀው ኬቨን ደብሮይና ከዚህ በኋላ በኢቲሃድ ስቴዲየም አንድ ጨዋታ ብቻ ነው የሚያደርገው። እንግዲህ በቀጣይ የሚያደርጉት አንድ ጨዋታ ብቻ ነው በኢቲሃድ የሚደረገው። ሌሎቹ ከሜዳ ውጭ የሚደረጉ 2 ጨዋታዎች ናቸው። ስለዚህ ኬቨን ደብሮይና ከዚህ በኋላ አንድ የኢቲሃድ ስቴዲየም ጨዋታ ብቻ ነው የሚቀረው። ማንቸስተር ሲቲ ነጥቡን 64 በማድረስ ያው ኒውካስል ዩናይትድ እስኪጫወት ድረስ 3ኛ ደረጃነትን ተረክቧል። ወልቭስ በአንጻሩ በ41 ነጥቦች 13ኛ ደረጃ ላይ የተቀመጠ ቡድን ነው። ስለዚህ እንግዲህ አሁን በደረጃ ሰንጠረዡ ኒውካስል ዩናይትድ 62 ነጥብ ነው ያለው። ጨዋታውን ማሸነፍ የሚችል ከሆነ 35ኛውን ሳምንት ነጥቡን 65 ስለሚያደርስ መልሶ 3ኛነትን መረከብ የሚችልበት አጋጣሚ ይኖረዋል ተብሎ ይጠበቃል። አሁንም ግን በአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት ትልቅ ፉክክር መደረጉን እየቀጠለ ነው የሚገኘው። በቀጣይ ማንቸስተር ሲቲ ጨዋታውን የሚያደርገው ከሳውዝሃምፕተን ነው። መውረዱን ካረጋገጠው ሳውዝሃምፕተን ጋር ጨዋታውን ያደርጋል። በአንጻሩ ወልቭስ ከብራይተን ጋር ነው በቀጣይ ጨዋታውን የሚያደርገው። አሁንም አቅሙ እንዳለኝ በደንብ አረጋግጫለሁ ብሏል ኬቨን ደብሮይና። ትናንትና ጎሉን ያስቆጠረው ተጫዋች የማንቸስተር ሲቲን ብቸኛ ማሸነፊያ ግብ ያስቆጠረው ኬዲቢ ስለ ወደፊቱ ማረፊያው ገና ውሳኔ ላይ እንዳልደረሰ ነው የተናገረው። ከጨዋታው በኋላ ለጋዜጠኞች ቃሉን የሰጠው ኬዲቢ አሁን እንግዲህ ካነሳናቸው ሀሳቦች መካከል በኢቲሃድ ስቴዲየም አንድ ጨዋታ ብቻ ነው የቀረው፣ ስለዚህም የቀረኝ እሱ ነው። ባበረከትኩት ነገር ግን በጣም ደስተኛ ነኝ ሲል ተደምጧል። አመቱ ለኛ ከባድ እንደሆነ እናውቃለን፣ ነገር ግን አሁን ወደ አቋማችን እየተመለስን ነው፣ ጨዋታዎችንም እያሸነፍን ነው። አመቱን እንግዲህ አሁንም በዚሁ መጨረስ አለብን ሲልም ጭምር ነው ኬዲቢ ተናገረው። በዚህ ጨዋታዎች ያለኝን ሁሉ በመስጠት እጫወታለሁ፣ ደጋፊው አንገቱን እንዲደፋ አላደርግም ብለዋል። በአሁኑ ሰዓት ስለ ወደፊት ቆይታ አላውቅም፣ አሁን ላይ ግን በቀሪ ጨዋታዎች ላይ ያለኝን ሁሉ ለመስጠትም ብቻ ነው ለዚህ ክለብ የምፈልገው ሲልም ተናግሯል። ለማንቸስተር ሲቲ መጫወት እንደምችልና በሊጉ በትልቅ ደረጃ ላይ መጫወት እንደምችል አረጋግጫለሁ። ባለፉት ሳምንታት ያደረኩት እንቅስቃሴ ከዚህ በፊት አላደረግንም ነበር፣ ይህ ለሁሉም ግልጽ ይመስለኛል ሲልም ነው ኬቨን ደብሮይና ሀሳቡን የሰጠው። በአንጻሩ የክለቡ አሰልጣኝ የሆነው ፔፕ ጓርዲዮላ ደብሮይና ከዚህ በኋላ ምንም ነገር ማረጋገጥ አያስፈልገውም ሲል የተናገረው። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጓርዲዮላ ኬቨን ደብሮይና ስላለው አቅም ምንም ነገር ማረጋገጥ አያስፈልገውም ብሏል። ኬቨን ደብሮይና ምንም ነገር ማረጋገጥ አያስፈልገውም ሲል ይናገራል። እሱ ያለውን አቅምና ብቃት ሁሉም ሰው በደንብ ያውቃል ያሉት ፔፕ ጓርዲዮላ ነገር ግን ክለቡን ይለቃል ሲሉ ተደምጠዋል። ደብሮይናን መተካት የማይቻል ነው፣ በብቃቱ ደረጃ ብቻ አይደለም በደጋፊዎች ልብ ውስጥም እሱ ምን ያክል ቦታ እንዳለው ሁሉም ያውቃል ሲል ነው እንግዲህ አሰልጣኝ ፔፕ ጓርዲዮላ ስለ ኬቨን ደብሮይና ሀሳባቸውን የሰጡት። ማንቸስተር ሲቲ ትላንት ጨዋታውን ማሸነፍ ችሏል። ዛሬም በተወዳጁ እንግሊዝ ፕሪሚየር ሊግ 35ኛ ሳምንት ጨዋታዎች ቀጥለው ይደረጋሉ። ዛሬ 4 ያክል ጨዋታዎች ናቸው የሚደረጉት። ቀን 8 ሰዓት ከ30 ሲል በቪላ ፓርክ አስተን ቪላ እና ፉልሃም ጨዋታቸውን ያደርጋሉ። የኡናይ ኤምሪ ቡድን ዛሬ ጨዋታውን ያደርጋል ከማርኮስ ሲልቫ ቡድን ጋር ነው ጨዋታውን የሚያደርገው። ቀን 8 ሰዓት ከ30 የሚደረግ ነው። ቀን 11 ሰዓት ላይ እንዲሁ ኤቨርተን የዳቪድ ሞይሱ ቡድን በሜዳው ጎዲሰን ፓርክ ከኢፕስዊች ታውን ጋር ከኬረን ማኬናው ቡድን ጋር ጨዋታውን ያደርጋል። ሌስተር ሲቲ የሩድ ቫን ኒስትሮይ ቡድን በሜዳው ኪንግ ፓወር ስቴዲየም ከሌላኛው ወራጅ ሁለቱም እንግዲህ የወረዱ ክለቦች መሆናቸው ተረጋግጧል። ከሳውዝሃምፕተን ጋር በኪንግ ፓወር ስቴዲየም ጨዋታውን ያደርጋል። ዛሬ የሚጠበቀው ጨዋታ ግን ምሽት 1 ሰዓት ከ30 ሲል የሚደረገው የአርሰናልና የቦርንመዝ ጨዋታ ነው። ይሄ ጨዋታ በኤምሬትስ ስቴዲየም የሚደረግ መርሃ ግብር ነው። እንግዲህ በዚህ ጨዋታ ላይ በርከት ያሉ ቋሚ ተሰላፊ ተጫዋቾቻቸውን አሰልጣኝ ሚኬል አርቴታ ያሳርፋሉ ተብሎ ነው
የሚጠበቀው። ምክንያቱም ይሄ ጨዋታ ለአርሰናል ምንም ፋይዳ አይኖረውም፣ ምክንያቱም ሻምፒዮንነቱ የሊቨርፑል መሆኑ ተረጋግጧል። ስለዚህ በቀጣይ በአውሮፓ ቻምፒየንስ ሊግ ላይ እንግዲህ ከፓሪስ ሰን ዠርሜን ጋር ለሚያደርጉት ጨዋታ ወሳኝ ጨዋታ ስለሆነ ለሱ ተጫዋቾችን ያሳርፋሉ ተብሎ ነው የሚጠበቀው። ምሽት 1:30 ላይ የሚደረግ መርሃ ግብር ነው። በሌሎች ሊጎችም ዛሬ ጨዋታዎች ቀጥለው ይደረጋሉ። በስፓኒሽ ላሊጋ ዲፖርቲቮ አላቬስ እና አትሌቲኮ ማድሪድ ቀን 9 ሰዓት ላይ ጨዋታቸውን ያደርጋሉ። ቪያሪያል በሜዳው ኢስታዲዮ ዴላ ሴራሚካ ከኡሳሱና ጋር ይጫወታል። ላስ ፓልማስ ከቫሌንሲያ፣ ቫያዶሊድ እና ባርሰሎና የሚያደርጉት ጨዋታ እንዲሁ ዛሬ የሚደረግ ነው። የቫያዶሊድ እና የባርሴሎና ጨዋታ ምሽት 4 ሰዓት ሲል የሚደረግ መርሃ ግብር ነው። በጣሊያን ሴሪኤ እንግዲህ ጣሊያን ሴሪኤ አሁን ላይ አጓጊ ሆኖ እየቀጠለ ይገኛል። ከአግሊያሪ ከኡዲኒዜ፣ ፓርማ ከኮሞ ጋር ይጫወታሉ። ዛሬ የሚጠበቁት ሁለቱ ጨዋታዎች ምሽት 1 ሰዓት ላይ ሊቼ እና ናፖሊ የሚያደርጉትና እንዲሁ ደግሞ ምሽት 3 ሰዓት ከ45 ኢንተር ሚላን በሜዳው ጁሴፔ ማይዛ ከቬሮና ጋር የሚያደርጉት መርሃ ግብር ነው። እነዚህ ጨዋታዎች በጣም ይጠበቃሉ። ሁለቱ ሻምፒዮንነቱን ለመለየት አሁንም እንግዲህ ትልቅ ትንቅንቅ እየተደረገ ነው። ናፖሊ እንግዲህ ከ3 ነጥቦች መመራት ተነስቶ አሁን ላይ ኢንተር ሚላንን በ3 ነጥቦች እየመራው ይገኛል ሊጉን። ናፖሊ ጥሩ ጊዜን እያሳለፈ ነው። የአንቶኒዮ ኮንቴ ቡድን እንግዲህ ከኢንተር ሚላን ጋር ትልቅ ትንቅንቅ እያደረጉ ይገኛሉ። ሊጉ ሊጠናቀቅ ጥቂት ጨዋታዎች ናቸው የቀሩት። አሁንም እንግዲህ ዛሬ ተጫዋታቸውን ያደርጋሉ። ሊቼ ከናፖሊ፣ ኢንተር ሚላን ከቬሮና ጋር የሚያደርጉት መርሃ ግብር ዛሬ የሚጠበቅ ነው። በጀርመን ቡንደስሊጋ አርቢ ላይፕዚግ እና ባየር ሚኒክ ዛሬ ቀን 10 ሰዓት ከ30 ላይ ጨዋታቸውን ያደርጋሉ። ባየር ሚኒክ ዛሬ ጨዋታውን ማሸነፍ የሚችል ከሆነ ሻምፒዮንነቱን ማረጋገጥ ይችላል። በዛሬው ጨዋታ ላይ ሃሪኬን አይሰለፍም። እንግዲህ ሃሪኬን ዋንጫ ለማምጣት የተለያዩ ነገሮችን ሲያደርግ እንደነበር ወይም ደግሞ ዋንጫ እስከዛሬ ድረስ አሸንፎ እንደማያውቅ ይታወቃልና ወደ ባየርንም የመጣው ዋንጫን ለመሰብሰብ ነው። ነገር ግን አምና ባየር ሚኒክ ከረጅም ጊዜያቶች በኋላ ምንም አይነት ዋንጫ ሳያሳካ መውጣቱ ይታወሳል። ዛሬ ግን ላይፕዚግን የሚያሸንፉ ከሆነ እንግዲህ ዛሬ ሻምፒዮን መሆናቸውን ያረጋግጣሉ። በዛሬው ጨዋታ ላይ ግን በወሳኙ መርሃ ግብር ላይ ሃሪኬን ግልጋሎቱን አይሰጥም። ቦሩሲያ ሞንቸግላድባክ ከሆፈኒየም፣ ኡኒያን በርሊን ከቨርደር ብሬመን፣ ሳን ፓውሊ ከስቱትጋርት እና ቦሩሲያ ዶርትመንድ በሜዳው ሲግናል ኢዱና ፓርክ ከቮልስበርግ ጋር የሚያደርጉት መርሃ ግብር ዛሬ የሚደረጉ ጨዋታዎች ናቸው። የዶርትመንድ ጨዋታ ምሽት 1 ሰዓት ከ30 ነው የሚደረገው። በፍሬንች ሊግ 1 ስትራስቡርግ እና ፓሪስ ሰን ዠርሜን ጨዋታቸውን ያደርጋሉ። ምሽት 12 ሰዓት ላይ የሚደረግ መርሃ ግብር ነው። እንግዲህ አሰልጣኝ ሉዊስ ኤንሪኬም በዚህ ጨዋታ ላይ በተለይ ሻምፒዮን መሆናቸውን ማረጋግጠዋል። በሳምንቱ አጋማሽ ደግሞ ከአርሰናል ጋር ወሳኝ የሚባል ጨዋታ አለባቸውና በዛሬው ጨዋታ ላይ ወሳኝ ተጫዋቾቻቸውና አችራፍ ሀኪሚ አይሰለፉም ተብሎ ነው የሚጠበቀው። በርከት ያሉ ወሳኝ ተጫዋቾቻቸው በዛሬው ጨዋታ ላይ ግልጋሎት አይሰጡም። ቱሉዝ ከሬንስ፣ ሴንት ኢቲየን ደግሞ ከሞናኮ ጋር እንግዲህ ጨዋታቸውን ያደርጋሉ። በፍሬንች ሊግ 1 ዛሬ የሚደረጉ መርሃ ግብሮች ናቸው። በአጠቃላይ በአውሮፓ ታላላቅ ሊጎች ዛሬ የሚደረጉ መርሃ ግብሮች እነዚህ ነው የሚመስሉት። ሊቨርፑልን የተመለከቱ መረጃዎችን እናንሳ። ፕሪሚየር ሊግ በሁሉም መልኩ የበላይ ነው ሲል የሊቨርፑሉ አሰልጣኝ አርነ ስሎት ሀሳባቸውን ሰጥተዋል። እንግዲህ የሊቨርፑል አሰልጣኝ አርነ ስሎት ቶትንሃም እና ማንቸስተር ዩናይትድ ለፍጻሜ በመድረስ መቃረባቸው የፕሪሚየር ሊጉን ተፎካካሪነት በደንብ አሳይተዋል ብለዋል። የእንግሊዝ ፕሪሚየር ሊግ በዓለም በጣም ጠንካራውና በፉክክር የተሞላ ሊግ ነው ሲሉ አሰልጣኝ አርነ ስሎት ይናገራሉ። በሌሎች ሊጎች ላይ 14ኛና 16ኛ ደረጃ ላይ የሚገኙ ክለቦች በአውሮፓ ውድድር ፍጻሜ ሊደርሱ አይችሉም ሲል ነው አሰልጣኝ አርነ ስሎት የሊጉን ተፎካካሪነት ያስረዱት። የሉዊስ ዲያዝ እና የዲየጎ ዦታ የወደፊት እጣ ፈንታ ብዙ ግምቶች ተፈጥረውበታል። ሊቨርፑሎች ዲያዝን ማጣት አይፈልጉም፣ ለዦታም እንዲሁ ተመሳሳይ ነገር ነው ያላቸው። ወደ ሌሎች ቡድኖች እንግዲህ ለመንቀሳቀስ የሚገፋፋቸው ምንም ምልክት የለም ሲል ነው ጄምስ ፒርስ መረጃውን ያጋራው። በተለይ ሉዊስ ዲያዝ በውድድር ዘመኑ መጨረሻ ላይ በአዲስ ኮንትራት ዙሪያ ከሊቨርፑል ጋር ንግግር ያደርጋል ተብሎ ይጠበቃል። እንግዲህ ሊቨርፑል የሉዊስ ዲያዝን ኮንትራት ማራዘምም እንዲሁ ይፈልጋል ተብሎ እንደሚጠበቅ ነው ስካይ ስፖርትስ መረጃውን ያጋራው። ማንቸስተር ዩናይትድን ደግሞ እንመልከት። ዩናይትድ ይበልጥ የተሻለ የማገገሚያ ጊዜ ያገኛል። ማንቸስተር ዩናይትዶችና ሌላኛው የእንግሊዝ ክለብ ቶትንሃም ሆትስፐርስ እንግዲህ የዩሮፓ ሊግ የግማሽ ፍጻሜ ጨዋታ ወሳኝ ድሎቻቸውን በማስመዝገብ ወደ ውድድሩ የፍጻሜ መርሃ ግብር ለማለፍ እጅጉን ተቃርበዋል። እናም ሁለቱ ክለቦች ደግሞ በቀጣይ በሁለተኛው ዙር ከሚደረጉ ጨዋታዎች በኋላ ወደ ፍጻሜ ማለፋቸውን የሚያረጋግጡ ከሆነ የፍጻሜ ጨዋታቸውን የሚያደርጉት በፈረንጆቹ ሜይ 21 ወይም ደግሞ በእኛ ግንቦት 13 ነው። እናም ሁለቱ ክለቦች እንግዲህ ከዚህ ጨዋታ አስቀድሞ የሊግ መርሃ ግብር ያላቸው ሲሆን ዩናይትድ ከዚህ መርሃ ግብር 5 ቀናት አስቀድሞ ማለትም በሜይ 16 የምዕራብ ለንደኑ ክለብ ቸልሲን ምሽት 4 ሰዓት ላይ ይጫወታል። የሰሜን ለንደኑ ክለብ በበኩሉ ደግሞ እሁድ ሜይ 18 ቀን 10 ሰዓት ላይ ከአስተን ቪላ ጋር
ጨዋታውን ያደርጋል። በዚህ መሰረትም እንግዲህ ማንቸስተር ዩናይትድ ከቶተንሃም ሆትስፐርስ 42 ሰዓታት ከ15 ደቂቃዎች የበለጠ የማገገሚያ ሰዓታቶች እንዳሉት ነው እየተገለጸ የሚገኘው። እነርሱ ጥሩ ቡድን ናቸው። ጨዋታው ገና አልተጠናቀቀም። በሜዳችን ዳግም ለማሸነፍም መጫወት አለብን። እውነት ለመናገር እንግዲህ ይሄ የውድድር ዘመን በዩናይትድ ቤት ካሳለፍኳቸው በሙሉ ለኔ ምርጡ ነው ማለት ይቻላል። ወደዚህ ክለብ ስመጣ በመጀመሪያዎቹ 2 ዓመታት በአውሮፓ ብዙ ክሊንሺቶችን የጠበቅነው እኛ ነበርን። በተጨማሪም በሁለተኛው የውድድር ዓመቴ ክለባችን ሁለተኛ ደረጃን ይዞ ነበር ያጠናቀቀው። እናም እነዚህ የኔ ምርጥ የውድድር ዓመታት ነበሩ። ሆኖም ግን በዚህ ዓመት ድንቅ ጊዜያትን ያሳለፍኩባቸው ወቅቶች እንደነበሩ መናገር እችላለሁ ሲል ሃሪ ማጓየር ሐሳቡን ሰጥቷል። ማንቸስተር ዩናይትድ በጀርመናዊው የመሃል ተከላካይ ላይ ፍላጎት አለው ወይ ተብሎ እንግዲህ ፋብሪዚዮ ሮማኖ ጥያቄ ቀርቦለት ነበር። ይህ ተጫዋች የባየር ሌቨርኩዘኑ ጆናታን ታህ እንደሆነ እየተገለጸ ይገኛል። በእንግሊዝ ክለቦች በኩል በተጫዋቹ ላይ ፍላጎት ያላቸው ክለቦች ያሉ፣ ነገር ግን በዚህ ሰዓት ምንም አይነት ተጨባጭ ድርድር እየተደረገ አይገኝም በጆናታን ታህና በእንግሊዝ ክለቦች መካከል ሲል ነው ጊቭ ሚ ስፖርት መረጃውን ያጋራው። የስፔኑ ክለብ ሪያል ቤቲስ ብራዚላዊውን የቀይ መስመር አጥቂ አንቶኒ ዶስ ሳንቶስን በክለባቸው ለማቆየት የሚቻላቸውን ሁሉ ያደርጋሉ። ሪያል ቤቲሶች ከማንቸስተር ዩናይትድ ጋር ንግግር የሚያደርጉም ይሆናል። ከሊጋቸውና ከዩሮፓ ኮንፈረንስ ሊግ ውጤቶቻቸው በኋላ ከማንቸስተር ዩናይትድ እና በአንቶኒ ሳንቶስ ዙሪያ ድርድር የሚያደርግ ይሆናል ተብሎ ነው የሚጠበቀው ብሏል ፋብሪዚዮ ሮማኖ። ጄደን ካማሶን ለመጀመሪያ ጊዜ ለማንቸስተር ዩናይትድ ዋናው ቡድን ጨዋታ ሊያደርግ የሚችልበት እድል ሰፊ ነው። ኑሱር ማዝራዊ ነገ እንግዲህ ከብሬንትፈርድ ጋር በሚደረገው የፕሪሚየር ሊግ ጨዋታ ላይ ስለማይኖር በኑሱር ማዝራዊ ቦታ ላይ እንግዲህ ቋሚ ተሰላፊ ሆኖ ለመጀመርም ለቦታው ተፎካካሪ ሆኖ ቀርቧል የተባለው ጄደን ካማሶን ፖርቱጋላዊው የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ነገ ማንቸስተር ዩናይትድ እና ብሬንትፈርድ በሚያደርጉት የሊግ መርሃ ግብር ናይሰር ማዝራዊ እንደማይኖርና ጨዋታው እንደሚያመልጠው ነው የጠቆሙት። አሰልጣኙ እንግዲህ ማዝራዊ መጠነኛ ጉዳት እንዳለበትም ጭምር ነው የገለጹት። አሰልጣኝ ሩበን አሞሪም ከማንቸስተር ዩናይትድ በሊጉ መርሃ ግብር ከብሬንትፈርዳቸው ጋር በሚያደርገው ጨዋታ በፊት የተለያዩ ሀሳቦችን አንስተዋል። የጉዳት ስጋት ያለባቸው ተጫዋቾች በብሬንትፈርዱ ጨዋታ ላይ የማይሳተፉ ይሆናል። በአንዳንድ ቦታዎች ላይ ከአንድ ተጫዋች በላይ የለንም። ለምሳሌ ማዝራዊ በብሬንትፈርዱ ጨዋታ ላይ የማይሰለፍ ይሆናል። ለኛ እጅጉን ወሳኝ የነበረው ተጫዋቻችን አማድ ዲያሎ ማጣት እጅጉን ከባድ ነበር። አሁን እርሱ ተመልሷል። ይህም ለኛ ጠቃሚ ነገር ነው። ካርሎስ ካሴሜሮ በእጅጉን ተሻሽሏል። እርሱ ሲጫወት ብቻ ሳይሆን ሩጫዎችም ድንቅ ሆነዋል። እሁድ ተጫውተን ሐሙስ መጫወት ማለት አስቸጋሪ ነገር ነው። ሆኖም ግን ሁሉም ጨዋታዎች ለኛ ወሳኝ ናቸው ብሏል። በሊጉ በምናጠናቀቀው ደረጃ ልክም ጥሩ ገንዘብ እናገኛለን። ስለዚህ ደረጃችንን ባሻሻልን ቁጥር ተጨማሪ ገንዘቦችን እየሰበሰብን ነው ብሏል። እናም ደግሞ እያንዳንዱን ጨዋታ በማሸነፍ ደረጃችንን ለማሻሻልና ተጨማሪ ገቢን ለማግኘት እንሞክራለን ሲል አሰልጣኝ ሩበን አሞሪም ተናግሯል። የሪያል ማድሪድ አነጋጋሪውን የዝውውር ፖሊሲ እንንገራችሁ። ሪያል ማድሪዶች ያደረጉት ነገር በርካቶችን እያስገረመ ነው። ሪያል ማድሪድ አንድ ተጫዋችን ማስፈረም ይፈልጋሉ። ይህም የቤኔፊካው ተጫዋች የሆነው አልቫሮ ፈርናንዴስ ካሬራስ ነው። ይህንን ተጫዋች ነው ማስፈረም የሚፈልጉት። ተጫዋቹ አሁን ላይ በቤኔፊካ ነው እየተጫወተ የሚገኘው። ቤኔፊካ ደግሞ ይህንን ተጫዋች ማስፈረም ለሚፈልግ ክለብ 51 ሚሊዮን ፓውንድ መክፈል አለበት ብሎ እንግዲህ ጥያቄን አቅርቧል። ሪያል ማድሪድ ደግሞ ይህንን ያክል ገንዘብ ለዚህ ተጫዋች መክፈል አይፈልግም። ስለዚህ አንድ ዘዴን መውጠን ነበረባቸው። ተጫዋቹ እንግዲህ ከማንቸስተር ዩናይትድ ነው ቤኔፊካን የተቀላቀለው። ስለዚህ ማንቸስተር ዩናይትድ እንግዲህ ይህንን ተጫዋች ማስፈረም የሚፈልግ ከሆነ በቀላሉ ይህንን ተጫዋች በ15 ሚሊዮን ፓውንድ ማስፈረም እንደሚችሉ በሁለቱ ክለቦች መካከል ዝውውሩ ሲፈጸም ስምምነት ተደርሶ ነበር። ስለዚህ ማድሪዶች ይህንን በመጠቀም የማድሪድ ዘዴ እንግዲህ ምንድነው? ዩናይትዶች የአልቫሮ ፈርናንዴዝን ካሬራስን መልሶ የመግዛትን አማራጭ ተጠቅመው በ15 ሚሊዮን ፓውንድ ከቤኔፊካ እንዲያስፈርሙት ይጠይቋቸዋል። ዩናይትዶች ደግሞ ለዩናይትዶች ይህንን ማሳመን ይፈልጋሉ። ማድሪዶች እንግዲህ ማንቸስተር ዩናይትድን ይህንን ማሳመን የፈለጉበት ምክንያት ደግሞ ተጫዋቹን ደግሞ ከዩናይትድ ከ25 እስከ 30 ሚሊዮን ፓውንድ ለማስፈረም ነው። ስለዚህ ማንቸስተር ዩናይትድ ከቤኔፊካ በ15 ሚሊዮን ፓውንድ ይመልሰዋል። ከዛ ማድሪድ ደግሞ ከማንቸስተር በ20 ወይም በ30 ሚሊዮን ፓውንድ ተጫዋቹን መልሶ ይገዛዋል ማለት ነው። ስለዚህ 51 ሚሊዮን ፓውንድ ቤኔፊካ ያቀረበውን ጥያቄ በመተው ማንቸስተር ዩናይትዶችን ለመለመንም ፍላጎት እንዳላቸው ጭምር የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት አሁን ላይ። አርሰናልን የተመለከቱ መረጃዎችን እናንሳ። ሊቨርፑሎች እንኳን ደስ አላችሁ ብለዋል ሚኬል አርቴታ። እኛ በድጋሚ እንሞክራለን ሲልም የተናገረው የአርሰናል ዋና አሰልጣኝ ሚኬል አርቴታ የዋንጫ ፉክክሩ በሊቨርፑል አሸናፊነት መደምደሙ የሚያም ነገር ነው ሲሉ ገልጸውታል።
ዋንጫውን ሊቨርፑሎች ማሸነፍ ማረጋገጣቸው የሚያም ነገር ነው ያሉት አርቴታ ሊቨርፑል ዋንጫውን ለማሸነፍ ብዙ ጥራት ያላቸው ተጫዋቾች ነበራቸው ሲሉም ይገልጻሉ። አርቴታ አክለውም ሊቨርፑል እንኳን ደስ አላችሁ ማለት እወዳለሁ ያሉ ሲሆን ዋንጫው ይገባቸዋል፣ እኛ ግን በድጋሚ እንሞክራለን ሲሉ ነው የተደመጡት። ሊጉን ባለማሸነፋችን በጣም አዝኛለሁ፣ የሊቨርፑልን ደስታ አገላለጽም በመጠኑም አይቻለሁ። አሁን ላይ መቀበልና ለምን እንዳላሸነፍን መገምገምም አለብን ሲል ነው አርቴታ የተናገረው። ካይ ሃቨርትስ ወደ ሜዳ ሊመለስ ነው። የሰሜን ለንደኑ ክለብ አርሰናል የፊት መስመር ተጫዋች የሆነው ካይ ሃቨርትስ ከውድድር ዓመቱ መጠናቀቅ በፊት ወደ ሜዳ ሊመለስ እንደሚችል ተነግሯል። አሰልጣኝ ሚኬል አርቴታ በሰጡት አስተያየትም ካይ ሃቨርትስ በዚህ ዓመት ወደ ሜዳ የሚመለስበት እድል አለው ሲሉ ነው የተናገሩት። ነገሮች እንግዲህ አሁን ባሉበት ሁኔታ የሚቀጥሉ ከሆነ ካይ ሃቨርትስ ዓመቱ ከመጠናቀቁ በፊትም በተወሰኑ ጨዋታዎች ላይ ይሳተፋል ሲሉ ሚኬል አርቴታም ሀሳባቸውን ሰጥተዋል። ኦስማን ዴምቤሌ ለእረቡ የመልሱ ጨዋታ የመድረስ እድሉ አነስተኛ ነው ተብሏል። በፓሪስ ሰን ዠርሜን በኩል ፓሪስ ሰን ዠርሜኖች ኦስማን ዴምቤሌን በቀኝ ታፋው ላይ ባጋጠመው የጡንቻ መወጠር ምክንያት የሃምስትሪንግ ጉዳት እንዳጋጠመው አሳውቀዋል። ስለዚህ በሮቡ ጨዋታ ላይ የመኖር እድሉ ጠባብ ነው ብሎናል ፋብሪዚዮ ሮማኖ በመረጃው። አርሰናሎች የሌስተር ሲቲውን ቢላል ኤል ኩኑስን ለማስፈረም ፍላጎት አላቸው። ይህንን ሞሮኳዊ ተጫዋች አርሰናሎች ማስፈረም እንደሚፈልጉ ነው ዘገባዎች የጠቆሙት። በተለይ ጆርዳን ዴቪድስ መረጃውን አጋርቶታል። ኢያን ራይት ይናገራል። እንዴት እንደሚያስቡ አይገባኝም። ቶማስ ፓርቴ በአርሰናል እያሳየ ላለው አገልግሎት ብቻ ውል ያቀርቡለት ይገባ ነበር። በአሁኑ ጊዜ እንደሱ ያለ አማካይ ማግኘት በጣም ከባድ ነው። እንዲሁም ደግሞ ለሱ ውል የማቅረብ ጉዳይም አጀንዳ መሆን አልነበረበትም ሲልም ነው የተናገረው። ከኤቢሲ እንደወጣው መረጃ ከሆነ በቶማስ ፓርቴ ቆይታ ጥርጣሬ የገባው የአርሰናሉ አሰልጣኝ ሚኬል አርቴታ በክረምቱ የተጫዋቾች የዝውውር መስኮት ከኦሪዮል ሹዋሜኒ ጋር ኮንትራት ለመፈጸም እንዳቀደ ጭምር ነው ዘገባዎቹ እያሳዩ የሚገኙት። ዊሊያም ሳሊባ በአርሰናል ለቻምፒየንስ ሊግ የፍጻሜ ጨዋታ ማለፍ ይችል እንደሆነ ወይም ደግሞ ይችላል ብለህ ታምናለህ ወይ ተብሎ ጥያቄ ቀርቦለት ነበር። ጨዋታው ገና አላለቀም፣ የመልስ ጨዋታ ገና ይቀረናል። እናም ኤምሬትስ ላይም የደረሰብንን ሽንፈት ሁላችንም በውጤቱ ተከፍተናል። በፓርክ ደስ ፕሪንስ ግን እንደምናሻሽለው ሁላችንም ትልቅ እምነት እንዲሁ ተስፋማ አለን። ኤምሬትስ ላይ መጥተው ፓሪስ ሰን ዠርሜኖች ባሳዩት ብቃት ብዙም አልተገረምኩም። ሁላችንም ፓሪስ ሰን ዠርሜኖች ጠንካራ ቡድን መሆናቸውን እናውቃለን። ጨዋታው እንደተጀመረ ፈጣን ጎል የተቆጠረብን፣ አጀማመራችን ጥሩ አልነበረም። ጅማሬው ላይ መጥፎ ተጫውተናል። በዚህም እነሱን አሸናፊ ያደረጋቸውን ጎልም አስቆጥረዋል። ተሸንፈናል። ይህ የመጀመሪያው ዙር ጨዋታ ነው። እኛ ደግሞ አርሰናሎች ነን። አሁንም ወደ ፍጻሜው ለማለፍ እድሉ ያለው በእጃችን ነው። ፓርክ ደስ ፕሪንስ ላይ የምናሳየው ጠንካራ ብቃትና የምናስመዘገበው ውጤት ወደ ፍጻሜው ሊያደርሰን እንደሚችል እናውቃለን። እናም በፍጹም ተስፋ ልንቆርጥ አይገባንም። ሮም ምሽት ፓሪስ ላይ ብዙ ነገር ሊከሰት ይችላል ሲልም ነው የተናገረው። ኦስማን ዴምቤሌ እንግዲህ የጨዋታው ልዩነት ፈጣሪ ተጫዋች ነበር። ዴምቤሌ እንግዲህ በየትኛውም የመጫወቻ ቦታ ላይ በሁሉም ቦታ ላይ ይገኝ ነበር። በሜዳ ውስጥ ብዙ እየተንቀሳቀሰ ነበር። እሱን ማቆምና ማርክ ማድረግ ከባድ ነው። ያም ቢሆን ግን በጨዋታው ጅማሬ ደቂቃዎች የተቆጠረብን ጎል ያበሳጫል። ጎሉ እንዳይቆጠር የተቻለ መስራትና ማድረግ ነበረብን ሲልም ነው የተናገረው። ይህ የደርሶ መልስ ጨዋታ ነው። ጥሩ ጎኑ በመጀመሪያው ጨዋታ የሰራውን ስህተት ማረም የምትችልበት የመልስ ጨዋታ በመኖሩ ስህተትን ለማረምም ትልቅ እድልን ታገኛለህ። እናም በሜዳችን የነበረውን ስህተት አረመን፣ የነበረንን ጥንካሬ ደግሞ አሻሽለን አዎንታዊ ጎኖቹን ይዘን ወደ ፓሪስ እንጓዛለን። እናም ወደዚህ የምንጓዘው ደግሞ እነሱን አሸንፈን የፍጻሜ ተፋላሚ ለመሆን እምነት ይዘን ነው። እናሸንፋቸዋለን። ቡድናችን ከሜዳ ውጭም ትልልቅ እንግዲህ ጨዋታዎችን ማሸነፍ ባህሪያቶች እንዳሉትም ማሳየት አለብን። በሪያል ማድሪድ ላይ ያደረገውን ማስታወስ ይቻላል ሲልም ነው የተናገረው ዊሊያም ሳሊባ። አርቴታም ከዛሬው ጨዋታ አስቀድሞ ጋዜጣዊ መግለጫን ሰጥቷል። አርቴታ ስለ ጆርጂኒዮ ተናግሯል። ከተጠበቀው በላይ ትንሽ የተወሳሰበ ሆኗል። ደግነቱ ደህና ነው። ጥሩ ስሜቶችም እየተሰሙት ይገኛሉ። በጥሩ ሁኔታ ግን እያገገመ ነው። በሚቀጥለው ሳምንት ሁሉም ነገር ጥሩ ይሆናል። ጥሩ ከሆነ ደግሞ ቀስ በቀስ ወደ ቡድን ይመለሳል ብሏል። አርቴታ ስለ ፓርቲም ይናገራል። በፓሪስ ሰን ዠርሜን ጨዋታ በቅጣት ምክንያት መጫወት አልቻለም። ዛሬ ግን የመጫወት እድሉ አለው ሲል የተናገረው አርቴታም ሊቨርፑል የዘንድሮን ዋንጫ በመውሰዱ ህመሙ ሆዴ ድረስ ተሰምቶኛል ሲልም ነው እንዲሁ የተናገረው። ስለ ፓሪሱ የመልስ ጨዋታም ተጠይቆ ነበር። ከተጫዋቾች ጋር ስለ መልሱ ጨዋታ ጭንቀት እንደማያስፈልግና ከጫና ነፃ ሆነን መጫወት እንዳለብን ተነጋግረናል። እኛ በዚህ የውድድር ዓመት በፕሪሚየር ሊጉ ምንም እንኳን ማሸነፍ ባንችልም የፓሪሱን የመልስ ጨዋታ ግን ለእኛ ብዙም በጣም አስፈላጊ ነገሮች እንዳሉት እናውቃለን ሲል የተናገረው። ስለ ኦዴጋርድ አቋምም ተናግሯል። ብዙ ምክንያቶች እንዳሉ አስባለሁ። የረጅም ጊዜ ጉዳት ተከታታይ ወጥ አቋም እንዳይኖር ያደርግሃል።
ነገር ግን ለረጅም ጊዜ ያሳየው ወጥነት በጣም ትልቅና አስደናቂ ነው። ለአጥቂ አማካዮች ሁሌም እንግዲህ ምርጥ መሆን ከባድ ነው። በተለይም ደግሞ እንግዲህ ኳሶችን የሚፈጥሩ ተጫዋቾች ሁሌም ውጣ ውረዶች ይገጥማቸዋል። ነገር ግን አንዳንድ ማሻሻል ያሉበት ነገሮች አሉ። እናም ለሱ ደግሞ በየሳምንቱ ጠንክሮ እየሰራ ነው ብሏል አርቴታ ስለ ማርቲን ኦዴጋርድ ሲናገር። ስለ ሳሊባም የመቆየት ዋስትና የሰጠው ስለመሆኑም ሲናገር እንዲህ አይነት ነገሮች ጉዳዩን በቀጥታ ስለሚመለከተው ለአንድሪያ ቤርታ ትቼዋለሁ። እርግጠኛ ነኝ በዚህ ክለብ ምን ማድረግ እንደምንፈልግና እዚህ ክለብ ውስጥም እንግዲህ መኖሩ ለክለባችን በጣም ደስተኛ መሆን ነው ሲልም ነው የተናገረው። አርቴታ በዚህ የውድድር ዘመን አርሰናል ባገኘው ውጤት ላይ ሲናገር እንደምታውቁት በዚህ የውድድር ዓመት እኛ ክለብ ውስጥ ብዙ ተጫዋቾች በጉዳት አጥተናል። በወሳኝና ትልልቅ ጨዋታዎች ላይ ትልልቅ ተጫዋቾችን በጉዳት አስቀምጠናቸዋል። ይህም ከባድ ነው። ምንም ማድረግ አልቻልንም። እናም ደግሞ በየቀኑ የምንኖረው የምንጫወተውም ባለን ነገር ብቻ ነው ሲልም ይናገራል። ከፓሪስ ሰን ዠርሜን ጋር ጨዋታው ከመጀመሩ በፊት በጣም ደነገጥኩኝ። ምክንያቱም ወደ መልበሻ ክፍል ስገባ በድንገት ሁሉም ጉዳት ላይ የነበሩ አንድ ላይ ተቀምጠው አየሁኝ። ቶሚያሱ ነበር፣ ከሱ ቀጥሎ ካላፊዮሪ፣ ከሱ ቀጥሎ ጋብሪኤል ማጋሌሽ፣ ቀጥሎ ቶማስ ፓርቴ፣ ከሱ ቀጥሎ ደግሞ ካይ ሃቨርትስ፣ ከሱ ቀጥሎ ጋብሪኤል ሄሱስ፣ ከሱ ቀጥሎ ጆርጂኒዮ አንድ ላይ ስመለከታቸው የአርሰናል ቋሚ 11 አስተላለፍ መሆን የሚችል ስብስብ ጉዳት ላይ ስመለከትም ደነገጥኩኝ ሲል ይናገራል። እነሱን የሚተኩ ተጫዋቾች ደግሞ የለንም። ለብዙ ወራት እነዚህን ተጫዋቾች ሜዳ ላይ አላገኘናቸውም። እናም ስለ ቡድኑና ስለሚያደርጉት ነገርም ቡድኑን እንዴት ማገዝ እንደሚፈልጉ እንደሚሞክሩ ስመለከት ደስታ ተሰማኝ። እናም አርሰናል የሊጉን ዋንጫ ማንሳት አለመቻሉ እንጂ ሜዳ ላይ ግን ለበርካታ ወራት ስለሰጠናቸው ተጫዋቾችም ምንም ስለሱ የምናወራው ነገር የለም ሲልም ነው የተናገረው። ያም ቢሆን ባለን ነገር የእነሱን ቦታ ለመሸፈን በቻልነው ነገር ባለን ነገር ለመሸፈን ሞክረናል። ነገር ግን ይህ ክለባችን ነው፣ የሆነው ነገር ያጋጠመን ይህ ነው። እናም ልጆቹ በክለቡ የሚገኙ መላው ስታፎች፣ ሰራተኞችና የክለቡ ለእነዚህ ሁኔታዎችም ከነሱ ያገኘነው ምላሽ ምን እንደሆነ ስመለከትም በእውነት ኩራት ይሰማኛል ሲልም ነው አሰልጣኝ ሚኬል አርቴታ ሀሳቡን የሰጠው። ቸልሲን የተመለከቱ መረጃዎችን እናንሳ። ቸልሲ ልምድ ያላቸው ተጫዋቾችን ሊያስፈርም ፍላጎት አለው። እንግዲህ አሁን ላይ ቸልሲ በደንብ ያስፈልገዋል ተብሎ የሚታሰበው ይሄኛው ነው። ልምድ ያላቸው ተጫዋቾችን በዚህ ወጣት ስብስብ ውስጥ መቀላቀል በርካታ ጊዜ የሚነሳ ሀሳብ ነው። የምዕራብ ለንደኑ ክለብ ቸልሲም ይህንን የተረዳ ይመስላል። ክረምት የተጫዋቾች የዝውውር መስኮት ላይ ልምድ ያላቸው ተጫዋቾችን ማስፈረም እንዳለበት ነው አሰልጣኝ ኤንዞ ማሬስካ የገለጹት። ቸልሲ ከሊጉ አሸናፊ ሊቨርፑል ጋር ያለው ልዩነት ማጥበብ ከፈለገ የተወሰነ የበለጠ ልምድ ያካበቱ ተጫዋቾች ያስፈልጉታል ሲሉ አሰልጣኙ ይናገራሉ። አክለውም እንግዲህ አሁን ያለው ስብስብ በዚህ ዓመት አብሮ በማሳለፉ ቀጣይ በልምድ ደረጃ የተሻለ ይሆናልም ብለዋል። ቸልሲ የተወሰኑ ልምድ ያላቸው ተጫዋቾችን ካስፈረመ ከሌሎች ክለቦች ጋር መፎካከር ይችላል የሚል እምነት እንዳላቸው ነው አሰልጣኝ ኤንዞ ማሬስካ የተናገሩት። የሰማዮቹ ዋና አሰልጣኝ ኤንዞ ማሬስካ የቀጠሉና ቸልሲ በቀጣይ ለሊጉ አሸናፊ ሊቨርፑል የክብር አቀባበል እንደሚያደርግለትም ነው የገለጹት። የፊታችን እሁድ ማለትም ነገ ቸልሲ በሜዳው ስታንፈርድ ብሪጅ ከሊጉ ሻምፒዮን ሊቨርፑል ጋር ይጫወታል። አሰልጣኝ ኤንዞ ማሬስካ በሰጡት አስተያየትም አዎ እናደርገዋለን፣ እዚህ የተለመደ ነው፣ እሁድ ከሊቨርፑል የክብር አቀባበልም እናደርግላቸዋለን ሲል የተናገረው። አክለውም ለእነሱ እናጨበጭብላቸዋለን፣ ምክንያቱም ዋንጫ አሸንፈዋል፣ ክብር ይገባቸዋልም ብለዋል። ሊቨርፑል ዋንጫ ማሸነፉን ተከትሎ በቀጣይ ከቸልሲ፣ አርሰናል፣ ብራይተን እና ክሪስታል ፓላስም የክብር አቀባበልም ይደረግለታል ተብሎ ነው እንደሚጠበቅ መረጃዎች የሚያሳዩት። ሌላኛው እንግዲህ ሀሳባቸውን የሰጡት አሰልጣኙ ኤንዞ ማሬስካ ሊቨርፑል ከኛ የሚሻሉት ወጥነት ያላቸው ተጫዋቾች ስላሏቸው ነው። እንዲሁም ጨዋታዎችን እንዴት ማሸነፍ እንደሚችሉም የሚያውቁ ልምድ ያላቸው ተጫዋቾችም በቡድናቸው ውስጥ አሉ። ከነዚህ መሰል ነገሮችም ከኛ የበለጠ መሻሻልም ያስፈልገናል ሲል ተናግሯል። ቸልሲ ስለ ጁሪያን ሃቶ አያክስ አምስተርዳምን አነጋግሯል። ቴሌግራፍ እንዳስነበበው ከሆነ ይህንን የተከላካይ ስፍራ ተጫዋች ለማስፈረም አሁን ላይ የእንግሊዝ በርከት ያሉ ክለቦች አርሰናልና ቸልሲን ጨምሮ ፍላጎቶችን እያሳዩ ነው። ቸልሲም ይህንን ተጫዋች ጁሪያን ሃቶን ከአያክስ አምስተርዳም ለማስፈረም ፍላጎቶች አሏቸው። ሊቨርፑል በዲን ሆጅሰን ዝውውር ላይ ቸልሲን ግንባር ቀደም ተፎካካሪ አድርገው ይመለከታሉ ብለዋል። ዘ አትሌቲክ ነው ይህን መረጃ ያወጣው። ስለዚህ ሊቨርፑልና ቸልሲ በዴን ሆጅሰን ዝውውር ጉዳይ ላይ ትልቅ ፉክክርን ያደርጋሉ ተብሎ አሁን ላይ ይጠበቃል። ሪያል ማድሪድን እንመልከት። ኦሪዮል ሹዋሜኒ ወደ ሪያል ማድሪድ ከመጣ በኋላ ካሳለፈው ምርጥ ጊዜያት አንደኛውን ዘንድሮ እያሳለፈ ይገኛል። ይህ እንግዲህ አማካይ ስፍራ ተጫዋች ሪያል ማድሪድ ካለበት የማል ተከላካይ ጉድለት ችግር ምክንያት እሁድ ማለትም ነገ ከሴልታ ቪጎ ጋር በሚደረገው ጨዋታ ዳግም ወደ መሃል ተከላካይነት
ይመለሳል ሲል ማርካ መረጃውን አጋርቷል። ሪያል ማድሪድ አልቫሮ ፈርናንዴስ ካሬራስን ለማስፈረም ከ30 እስከ 35 ሚሊዮን ዩሮ የሚጠጋውን የውል ማፍረሻ ለቤኔፊካ ከከፈለ በኋላ በአጠቃላይ ውሉን ለማጠናቀቅ ከማንቸስተር ዩናይትድ ጋር ይደራደራል ተብሎ እንደሚጠበቅ ነው ዲያሪዮ አስ መረጃውን እያጋራ የሚገኘው። እዚህ ስመጣም እንግዲህ አልቫሮ ፈርናንዴስ ካሬራስ ያልተሳካለት ተጫዋች ነበር። አሁን ግን በአትሌቲኮ ማድሪድ እና በሪያል ማድሪድ እየተፈለገ ይገኛል። በዚህ ሰዓት እሱ ቡድኑን የሚረዳ ተጫዋች ነው። እናም ደግሞ ይህንን በማየቴ በጣም ደስ ብሎኛል ብሏል። የቤኔፊኮ አሰልጣኝ ብሩኖ ነው ይህንን ሀሳብ የሰጠው። ሻቪ አሎንዞ በትላንትናው መግለጫ ላይ የተለያዩ ሀሳቦችን አንስተዋል። ስለ ሪያል ማድሪድ የሚናፈሰው ወሬ ምንም ለውጥ አያመጣም ብለዋል። ትኩረታችን በመጪው የውድድር ዓመት ላይ ነው። ሲዝኑን ገና እንዳልተጠናቀቀ ሁላችንም ማስታወስ አለብን። በቡንደስሊጋ አሁንም 5 ጨዋታዎች አሉ። እናም ይህንንም በደንብ መገንዘብ ይኖርብናል። አስቀድሜ ተናግሬያለሁ። ስለ ወደፊቱ ብዙ ማውራት ያለብን ሰዓት አይደለም አሁን። ይሄ ትኩረታችንን ከሚነፍጉ ጉዳዮችም አንደኛው ስለሆነ ለዚህ ወሬ ጊዜ መስጠት የለብንም ሲልም ነው የተናገረው። ይህ እንግዲህ አሁን ላይ አስፈላጊ አይደለም። ከፊታችን እጅግ በጣም አስፈላጊ የሆነ ጨዋታዎች ያሉን። ስለ ግምቶችም አሉባልታዎችም ወይም ደግሞ ስለ ወደፊቱ ጊዜም ብዙ ማውራት አልፈለግም። ይህንን ወሬ ከቡድኑ ስታፎችና ከተጫዋቾች ጋር አድርጌም አላውቅም። እግር ኳስን ተረድቻታለሁ ብዬ አስባለሁ። ስለሆነም ደግሞ ለነገሮችም አልቸኩልም ሲልም ጭምር ነው እንዲሁ የተናገረው ሀሳቡን የሰጠው ሻቪ አሎንዞ። እሁድ ምሽት በሳንቲያጎ ቤርናቢው በሪያል ማድሪድ እና በሴልታ ቪጎ መካከል በሚደረገው የላሊጋ ጨዋታ ላይ ጁድ ቤሊንግሃም በጨዋታው ላይ ስላለው ተሳትፎ አንዳንድ ጥርጣሬዎች አሉ። ጁድ ቤሊንግሃም በጨዋታው ላይ የመሰለፉ ነገር እና ያለመሰለፉ ጉዳይ እስካሁን ባይታወቅም ሁሉም ሰው ግን በዚህ ሰዓት እንግዲህ የሕክምና ሪፖርቶችን በመጠባበቅ ላይ እንደሆነ ዲያሪዮ አስ ዘግቧል። የእንግሊዙ ክለብ ሊቨርፑል ትሬንት አሌክዛንደር አርኖልድን በተመለከተ ኮንትራቱ ከመጠናቀቁ በፊት ወደ ሪያል ማድሪድ የሚያደርገውን ዝውውር ማጠናቀቅ እንዲችልና በዓለም ክለቦች ዋንጫ ውድድር ላይ ለሪያል ማድሪድ መጫወት እንደሚችል በሁለት ቅድመ ሁኔታዎች ላይ ተስማምተዋል ተብሏል። የመጀመሪያው ጉዳይ በተጫዋቹ ቀሪ ኮንትራት ላይ ሪያል ማድሪድ ደሞዙን መሸፈን የሚችል ከሆነና ከዚህም በተጨማሪ ሪያል ማድሪድ 1 ሚሊዮን ዩሮ እንዲከፍሏቸው ይፈልጋሉ ነው እየተባለ የሚገኘው ብሏል ዲያሪዮ አስ። የአርዳ ጉሌር የቀድሞ ክለብ የሆነው የቱርኩ ፌነርባቼ በሱና በማድሪድ መካከል ባለው ውል መሰረት አርዳ ጉሌር በሪያል ማድሪድ ማሊያ ባደረጋቸው ይፋዊ ጨዋታዎች ብዛት መሰረትም 5 ሚሊዮን ዩሮ ተቀብሏል። በተጨማሪም በሁለቱ ክለቦች የቀደመ ስምምነት መሰረት ፌነርባቼ ከሪያል ማድሪድ ጋር የወዳጅነት ጨዋታን በማድረግም መብት አለው እየተባለ እንደሚገኝ ነው መረጃዎቹ የጠቆሙት። የፍሎሪያን ፕሌተንበርግ የቅርብ ጊዜ ዘገባ ማንቸስተር ዩናይትድ ጆናታን ታህን ለማስፈረም ፉክክር ውስጥ መግባቱን ይገልጻል። ከፕሪሚየር ሊግ ኃያላን ክለቦች መካከል አንዱ የሆነው ማንቸስተር ዩናይትድ በተከላካይ ክፍል ውስጥ ያላቸውን ደረጃ ማጠናከር ይፈልጋሉ። በዚህም ጀርመናዊውን የባየር ሌቨርኩዘን ተከላካይ ላሰቡት ቦታም ጥሩ አማራጭ እንዲሆንም ተረድተውታል። እና ማንቸስተር ዩናይትዶች ተከላካዩን በነፃ ዝውውር ለማስፈረም እድሉን በማሰስ ከተጫዋቹ አስተዳደር ጋርም ንግግሮችን ጀምረዋል ተብሏል። ይህ ምናልባት እንግዲህ ተጫዋቹን የግሉ ለማድረግም ትልቅ ጥረት እያደረገ ለሚገኘው ሪያል ማድሪድ ጥሩ ላይሆን ይችላል የተባለው ሪፖርቱ አክሎም የካታላኑ ክለብ ባርሴሎናም ከዚህ ቀደም የተጫዋቹን አገልግሎት የማግኘት ፍላጎት እንዳላቸው አክሎ ገልጿል። ስለዚህ ሪያል ማድሪድ ላለፉት 2 ዓመታት ከሻቪ አሎንዞ ጋር የሰራውን የባየር ሌቨርኩዘን ኮከብ ለማስፈረም በእጁ ላይ ቀላል የማይባል ፍልም ይጠብቀዋል ተብሏል። እንግዲህ ሪያል ማድሪድ የጆናታን ታህን አገልግሎት ለማግኘትም በካርሎ አንቸሎቲ ሊተካ የሚችለውን እንግዲህ ሻቪ አሎንዞን ለመጠቀም ትልቅ ተስፋ እያደረገ ሲሆን የተጫዋቹ የውል ማፍረሻም እስካልተጠናቀቀ ድረስም ሪያል ማድሪድ፣ ማንቸስተር ዩናይትድ፣ ባየር ሚኒክ እና ባርሴሎና ጆናታን ታህን ለማስፈረም በሚደረገው ፉክክር ውስጥ ይቆያሉ ተብሎ ነው የሚጠበቀው። የኢንተር ሚላኑ የፊት መስመር ተጫዋች የሆነው ላውታሮ ማርቲኔዝ በባርሴሎና የመጀመሪያ ዙር ጨዋታ መጎዳቱ ይታወሳል። አሁን ላይ የባርሴሎና መረጃዎችን ነው ወደ እናንተ የምናደርሰው ውድ ቤተሰቦቻችን። በዛ ጨዋታ ላይ መጎዳቱ ይታወሳል ላውታሮ ማርቲኔዝ። ኢንተር ሚላን አሁን ላይ ተጫዋቹ ጉዳት እንዳጋጠመው በሕክምና ምርመራ መረጋገጡን ሲገልጽ ወደ ሜዳ የመመለሻ ጊዜውም በግልጽ አላስቀመጠም። ይህንን ተከትሎ ላውታሮ ማርቲኔዝ በመልሱ የባርሴሎና ጨዋታ ወደ ሜዳ የሚመለስበት እድል ጠባብ መሆኑን የተገለጸው ኢንተር ሚላን የመልስ ጨዋታውን ቀጣይ ሳምንት ማክሰኞ በሜዳው ጁሴፔ ማይዛ ከባርሴሎና ጋር ያደርጋል። ዛሬ እንግዲህ ባርሴሎና ጨዋታ እንዳለው ይታወቃል። ሃንስ ፍሊክም ከዛሬው ጨዋታ በፊት የተለያዩ ጋዜጣዊ መግለጫዎችን ሰጥቷል። ስለ ላሊጋ ዋንጫው ሲናገር ዓላማችን ላሊጋውን ማሸነፍ ነው። ከብዙ የውድድር ዘመናት በኋላ ያሸነፍነው ዋንጫ ነው እንግዲህ እናም
በከፍተኛ ደረጃ መጫወት አለብን። በሚቀጥለው የውድድር ዘመን በሁለተኛው ዲቪዚየን ውስጥም ቢሆን እንኳን ቫዶሊዶች እንግዲህ ግድ አይሰጡኝም። በዚህ ዓመት ጨዋታዎችን ላሊጋዎችን ልታጣ ትችላለህ። ከውድድር ዓመቱ የመጀመሪያ አጋማሽ በሌጋኔስ እና በላስ ፓልማስ ላይም የደረሰብንን ማስታወስ ተገቢ ነው ሲልም ነው የተናገረው። ቴር ስቴገን በሊግ ጨዋታ ላይ ቋሚ ሆናለሁ ተብሎም ተጠይቆ ነበር። ግብ ጠባቂዎችን ለመገምገም ጥቂት ደቂቃዎች ቢኖራቸው ጥሩ ነው ብዬ አስባለሁ። ለወንቸክ ሸዝኒ እንደዛ ይሆናል። ማርክም በጣም እንግዲህ ጥሩ ግብ ጠባቂ እንደሆነ እናውቃለን። በጥሩ መንገድ ላይ ነው። እናም በስልጠና ላይም ያለው ድንቅ ብቃት ነው። እስከ ውድድሩ መጨረሻ ድረስ ምንም ነገር ለመለወጥ አላሰብኩም፣ ነገር ግን ማድረግ እችላለሁ። ነገሮች እንደዛ ናቸው። ለአሁንም ለማርክ አንድሬ ቴር ስቴገን ይጫወታል ሲልም ነው የተናገረው። አስተላልፍ ለውጥ ይኖራል ተብሎ ተጠይቆ ነበር። እንደ ሁሊያስ ኩንዴ ያሉ ተጫዋቾች ሊጎዱ እንደሚችሉ በኢንተሩ ላይ ተረጋግጧል። አሁን ላይ እንግዲህ የትኛው ተጫዋች ረፍት እንደሚያስፈልገው ለማወቅ የሕክምና ቡድኑን ማዳመጥ አለብን። ሳምንታት እየመጡ ነው፣ እናም ደግሞ ለውጥ ማድረግ ይኖርብናል ሲልም ነው የተናገረው። ከቡድኑ ጋር የማይጓዙ ተጫዋቾችስ አሉ ተብሎም ተጠይቆ ነበር። ለመጫወት ዝግጁ የሆኑ በሙሉ ከቡድኑ ጋር ይጓዛሉ። ሁሉም አዎንታዊ ጉልበት እንፈልጋለን። በስልጠናው ላይ አይቻለው፣ እናም እንፈልጋቸዋለን ሲል የተናገረው። ከቫያዶሊድ ጋር ተነሳሽነትም በተመለከተ ሲናገርም ሁልጊዜም የተጋጣሚ አሰልጣኝ ምን እንደሚሉ አስባለሁ። ከማድሪድ ባርሳና አትሌቲኮ ጋር መጫወት ለነሱ በጣም ጥሩ ነገር ነው፣ ምክንያቱም ለነሱ ጥሩ መሆናቸው ለማሳየትም እድሉ አላቸው። ምንም ማድረግ በምንችልበት ነገር ላይ እናተኩራለን ሲል ነው የተናገረው። በመከላከል ጉዳይ ላይ ስላለው ነገርም ሲናገር በማጥቃትም ሆነ በመከላከል ላይ መሻሻል እንችላለን። ብዙ ሰዎች በአጨዋወታችን ላይ ሪስኮችን እንወስዳለን ይላሉ። በጀርመን ፕሬስ ውስጥም እንደዛ ነበር። ሌሎች ቡድኖችና ጎል የሚቆጠርበት መንገድን ብንመለከት በሁለቱ መካከል ያለው ልዩነት እንዴት እንደምንለይ አላውቅም። ብዙ አስቆጥረናል፣ እናም ደግሞ በእርግጥ የጨዋታ ዘይቤያችን ሪስኮችን ያካትታል። ነገር ግን እኔ ወድጄዋለሁ። በመጨረሻም እናንተ መከላከሉን በተቆጠረባቸው ጎሎችና ማጥቃቱ ደግሞ ባስቆጠሩት ጎሎች ላይ ብቻ ትኩረት ትሰጣላችሁ። ነገር ግን ሁሉም ስለ ቡድኑ ነው። ዋናው ነገር በቡድኑ እንዴት እንደምንጫወት ማወቅ ነው ሲልም ነው አሰልጣኝ ሃንስ ፍሊክ የተናገረው። ከቆሙ ኳሶች ስለሚቆጠሩባቸው ጎሎችም ሲናገር በጣም በተሻሻለ ሁኔታ በመከላከል የምንችልበት ይመስለኛል። ቁመት ብቻ ሳይሆን ብሎኮችንም እንዴት እንደምንሰራ በመከላከል ውስጥ እንዴት ኃላፊነት እንደምንወስድ ነው። ነገር ግን በእርግጥ ኢንተር ሚላኖች ከቆመ ኳስ ብዙ ጎርተውናል። ባየር ሚኒክም እንዲሁ ተቆጥሮበታል። ኢንተርም ጥሩ መች ያላቸው ምናልባትም ከምርጦች ውስጥ አንዱ ነው ሲልም ጭምር ነው እንዲሁ የተናገረው። በላሚን ያማል ዙሪያ ያሉት ውደሳዎችን ስለመቆጣጠርም ሲናገር ከሱ የምንፈልገውን የሚያውቅ ይመስለኛል። በዚህ ደረጃ መጫወት ሲችል እንዲሁ ደግሞ ግቦችንም እሱን ማስጠበቅ ነው። ሁሉም ተጫዋቾች የማሻሻል አቅም አላቸው። እሱ እንግዲህ ከወዲሁ ተሰጥኦዎችና ችሎታዎች ያሉት አሁን ላይ ተረጋግቶ በዚህ መቀጠል አለበት። በሱ ደረጃ ተደስተናል። እሱ ገና 17 ዓመቱ ነው። እናም የማይታመን ነገር ነው ያለው። ነገር ግን የብቃት ማስቀጠልና እንዲያውም ማሻሻል እንዳለበትም እናውቃለን። እሱም ያንን ነገር ነው የሚፈልገው ሲልም እንዲሁ ተናግሯል። ስለ ሮበርት ሌቫንዶስኪም ተጠይቆ ነበርና ስለ ባልዴም እንዲሁ ነገሮች ከቀን ወደ ቀን እንዴት እንደሚሄዱ መጠበቅና ማየት ይኖርብናል። በትክክለኛው መንገድ ላይ ናቸው። ነገር ግን መጠበቅና ማየት ግን ግድ ነው። የስልጠናው አካል የሆነው ካይሴዶ ተመሳሳይ ነው። ምን አይነት ሪስክ ልንወስድ አንችልም። ሮበርት ሌቫንዶስኪ በጣም ጥሩ እድገት እያደረገ ነው። እናም ባልዴ ላይ ምን እንደሚፈጠር ማየት አለብን ሲልም ነው የተናገረው። ከኢንተር ጋር ለሚደረገው የሁለተኛ ዙር ጨዋታ ሌቫንዶስኪ ሊመለስ ይችላል። ሮበርት ሌቫንዶስኪ በጣም ጥሩ ስራን እየሰራ ነው። እናም የማገገም ሂደቱም እስከምንጠብቀው በላይ እንደሆነ ለመግለጽም እንወዳለን ሲልም ነው እንዲሁ እየተናገረ የሚገኘው። እሱ በጣም ጥሩ ፕሮፌሽናል ነው። እናም 100% ብቃት ላይ ለመሆንም ጠንክሮ ይሰራል። ማክሰኞ ሊመለስ ይችላል ምን ያሉት አሰልጣኝ ሃንሴ ፍሊክ። እንግዲህ የዛሬው ጨዋታ ከኢንተር ጋር የሚኖረውን አስተላለፍ ተጽዕኖ ሊኖረው ይችል ይሆን ተብሎም ተጠይቆ ነበር። ዛሬ ብዙ ለውጦችን ማድረግ እችላለሁ። እንደ አሰልጣኝ ስለ ቀጣዮቹ ጨዋታዎች ማሰብ አለብን። ነገር ግን እኔ አሁን ላይ እንግዲህ የሚኖረው ዛሬ ጨዋታው አለን፣ ማሸነፍ አለብን። በቫያዶሊድ ላይ ልዩነት ነገር ካለ ይህ ከኢንተር ጋር ያለውን የቋሚ አስተላለፍ ሊለውጠው ይችላል። በመልሱ ጨዋታ ግን 6 ወይም 7 ተጫዋቾች በአእምሮዬ ላይ አሉ ብዬ አስባለሁ። ነገር ግን ሌሎቹን አላቅም ሲልም ጭምር ነው የተናገረው። ሃንሴ ፍሊክ ነው ይህንን ሀሳብ የሰጠው። ጆናታን ታህ ከባርሴሎና ጋር የቃል ስምምነት ቢኖረውም ክለቡ ግን በፋይናንሻል ፌር ፕሌይ ጉዳዮች ምክንያት ስምምነቱን በይፋ ማጠናቀቅ አልቻለም። ሪያል ማድሪድ ይህንን ሁኔታ ከተጠቀሙ ክለቦች አንደኛው ነው። ሻቪ አሎንዞ ስልጣኑን ሲረከብም ወደ ማድሪድ ሊያመጣውም ይፈልጋል። ተጫዋቹም ትዕግስት ማጣት ጀምሯል። ምክንያቱም ባርሴሎና በፋይናንሻል ፌር ፕሌይ ችግር ምክንያት ለመፈረምም እስካሁን ዋስትና ሊሰጠው እንዳልቻለ ነው ዘገባዎች የጠቆሙት። ማንቸስተር ሲቲን እንመልከት። ኮንትራቴን አላደስም ብሏል ፔፕ ጓርዲዮላ። ከማንቸስተር ሲቲ ጋር ያለኝ ኮንትራት ሲያበቃ አላደስም ሲል ስፔናዊው አለቃ ፔፕ ጓርዲዮላ ይናገራል።
አያይዞም ከዛ በኋላ ከአሰልጣኝነት ህይወት እንደማገልና እንደሚቀጥል አላውቅም፣ ነገር ግን ለትንሽ ጊዜ ረፍት ግን እፈልጋለሁ። በማጠቃለልም የባርሴሎና የባየር ሚኒክና የማንቸስተር ሲቲ ደጋፊዎች የቡድንን ጨዋታዎች በመመልከት የተደሰቱ ይመስለኛል ሲልም የተናገረው። ኬቨን ደብሮይናም ስለ ወደፊቱ ተናግሯል። እንዳለመታደል ሆኖ ምንም አላውቅም ብሏል። እዚህ መጫወት እንደምችል አሳይቻለሁ። እንደዛ ባይሆን ኖሮ ባለፉት 4 ወይም 5 ሳምንታት ያደረኩትን አላደርግም ነበር። በእኔ በኩል እንደዛ ነው የሚሰማኝም ነው ያለው። ኬቨን ደብሮይና የቀጠለና አሁንም የምንሰራው ስራ አለን። ከባድ ጨዋታ ነበር፣ ነገር ግን የምናሸንፍበትን መንገድ አግኝተናል። ስለዚህም ቅዳሜና እሁድ ደግሞ እናሳልፋለን። ከዛም እሁድ ደግሞ ትንሽ ዘና ለማለትም እና ሌሎች የሚያደርጉትን ነገርም ለማድረግ እንሞክራለን። ይህ ዓመት ከባድ እንደነበረ እናውቃለን፣ ነገር ግን አንዳንድ ሪትምን መልሰናል። እናም በአሁኑ ጊዜ ደግሞ አስፈላጊ የሆኑ ጨዋታዎችን ማሸነፍ ጀምረናል። ስለዚህም የውድድር ዘመኑ በዚህ መልኩ እንደሚጠናቀቅ ተስፋ እናደርጋለን። እኔ የምችለውን ያክል ጥሩ እግር ኳስን ለመጫወትም እሞክራለሁ። እናም ግልጽ በሆነ መልኩ ደግሞ እዚህ ኢቲሃድ ላይም አንድ ቀሪ ጨዋታ እንዳለኝም አውቃለሁ። ነገር ግን እንደ ሁል ጊዜውም ስራዬን ለመስራትም እሞክራለሁ። እናም ያንን ነገር አደርጋለሁ። ስለዚህም በሚደረገው ነገር እኮራለሁ። መሆኔንም ያለበት ያ ነው ሲልም ጭምር ነው ሐሳቡን የሰጠውም ኬቨን ደብሮይና። ቶተንሃም ወሳኝ ተጫዋቹን ለወራት ከሜዳ ያጣል። በየሰሜን ለንደኑ ክለብ ቶተንሃም ወሳኝ የመሃል ሜዳ ተጫዋች የሆነው ሉካስ ቤርግቫል ጉዳት እንዳጋጠመው ነው የተገለጸው። ተጫዋቹ ባጋጠመው ጉዳት ምክንያት ለቀሪው የውድድር ዓመት ውጪ እንደሚሆን አሰልጣኝ አንኬ ፖስቴኮግሉ ይናገራሉ። የ19 ዓመቱ ሉካስ ቤርግቫል ከቀናት በፊት ልምምድ ላይ ባጋጠመው ጉዳት ከቦዶ ግሊምቱ የዩሮፓ ሊግ ጨዋታ ውጪ እንደነበር ይታወሳል። በጨዋታው ተጫዋቹ በዚህ የውድድር ዓመት ከቡድኑ የጨዋታ ቀን ስብስብ ሳይካተት ሲቀር የመጀመሪያው እንደነበረም ነው የተነገረው። የ2024-25 የውድድር ዘመን የጣሊያን ሴሪኤ የወርሃ ሚያዝያ የወሩ ምርጥ ተጫዋች እጩዎች ይፋ ተደርገዋል። በዚህ መሰረትም የናፖሊው ስኮት ማክቶሚኔ፣ የኮሞዋ ሳንዲያኦ፣ የቦሎኛው እንዴ፣ ከዛ በተጨማሪ የፓርማው አንድሪካ፣ የላትሲዮ ሮቬላ እና የሮማው ሶል እንግዲህ በዚህ ዝርዝር ውስጥ የተካተቱ ተጫዋቾች እንደሆኑ የተገለጸው። ፓሪስ እግር ኳስ ክለብ ወደ ሊጉ አድጓል። ፓሪስ እግር ኳስ ክለብ ከሀገሪቱ ሁለተኛ ሊግ ወደ ፍሬንች ሊግ ዋን ማደጉን ያረጋገጠ ሁለተኛው ክለብ መሆኑ ተገልጿል። ፓሪስ እግር ኳስ ክለብ እንግዲህ ትላንትና ምሽት ያደረገውን ጨዋታ አቻ መውጣቱን ተከትሎ ሎሪየን በመከተል ነው ወደ ዋናው ሊግ ያደገው። ይህንን ተከትሎ እንደ ጎርጎሮሲያኑ የዘመን አቆጣጠር ከ1990 በኋላ ለመጀመሪያ ጊዜ ሁለት የፓሪስ ከተማ ክለቦች በፈረንሳይ ዋናው ሊግም እንደሚወዳደሩ ተገልጿል። የፓሪስ እግር ኳስ ክለብም ስቴዲየም ስታድ ደ ቻርለቴ እና የፓሪስ ሰን ዠርሜኑ ስቴዲየም ፓርክ ደስ ፕሪንሰስ ያላቸው ርቀት 44 ሜትር ብቻ እንደሆነ ነው የሚገለጸው። በሚቀጥለው ዓመት በፈረንሳይ ሊግ በቅርብ ርቀት ላይ ያሉ ሁለት ክለቦች የሚያደርጉት ተቀራራቢው ደርቢ ጨዋታ ተብሎ ይህ ጨዋታ ይነሳል ተብሎ ነው የሚጠበቀው። የሰሜን ለንደኑ ክለብ አርሰናል ከ16 ዓመት በታች ቡድኑ የ2024-25 የእንግሊዝ ፕሪሚየር ሊግ ዋንጫን ማሸነፍ ችሏል። የአርሰናል ከ16 ዓመት በታች ቡድን በፍጻሜው ጨዋታ 3-1 በሆነ ውጤት በማሸነፍ ሻምፒዮን መሆን ችሏል። የአርሰናል ታዳጊዎች ለመጀመሪያ ጊዜ የፕሪሚየር ሊጉን ዋንጫ ማሸነፍም የቻሉበትን አጋጣሚ የተመለከተ ነው። እንግሊዛዊው ቢሊዮነር ሰር ጂም ራትክሊፍ የፈረንሳዩን ክለብ ኒስን ለመሸጥ በማሰብ ላይ መሆናቸውን ዘ አትሌቲክ ዘግቧል። ክለቡ በ250 ሚሊዮን ዩሮ ሊሸጥ እንደሚችል ሲገለጽ፣ መቀመጫውንም ኒውዮርክ ያደረገው ላዛርድ ባንክም ገዢ በማፈላለግ ሂደቱን መውሰዱ ተነግሯል። የማንቸስተር ዩናይትድ አነስተኛ ድርሻ ባለቤት የሆኑት ሰር ጂም ራትክሊፍ ኒሳን ከቻይና ባለሀብቶች በ100 ሚሊዮን ዩሮ መግዛታቸው የሚታወስ ነው። ኒሰን ሰር ጂም ራትክሊፍ በቅርቡ በሰጡት አስተያየትም የኒሰን ጨዋታ መመልከት አያዝናናኝም፣ የእግር ኳስ ደረጃውም ትልቅ አይደለም፣ ስለዚህ መሸጥ እፈልጋለሁ ሲሉ ሰር ጂም ራትክሊፍ መናገራቸው የሚታወስ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።